ሀገር ከሰነደው የዘመን ገጽ ቅንጫቢ የቀረው ዓለምን መመልከቻ መስኮት የበዛ የንግድ መባተል ከሚያስተናግድ የቀዩ ባህር አፋፍ ላይ ሆና እልፍ ዘመን ስለማሳለፏ ተሰንዷል። ከዚሁ የንግድ መሿለኪያ ባለቤትነት ታሪክ ከባህር ገብ መሬት ጉርብትና አስፈንጥሮ ድንገት የማፈግፈግ አጋጣሚ ኢትዮጵያን ሩቅ አሻጋሪ የጎረቤቶቿን ደጅ ጠኝ አድርጎም ዛሬ ላይ አድርሷታል። የፖለቲካል ሳይንስ ምሁሩና በደብረ ብርሃን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዳምጠው ተሰማም በትላንት ትውስታ አሁን ያለው ትውልድ እማኝ በሚሆንበት መቆጨት ሀገር ከባህር በር እንድትሸሽ ለመደረጓ ሴራንና ፖለቲካዊ የመታገያ ስልትን በሰበብነት ያነሳሉ። ከብሔር ፖለቲካ ጋርና ከተገንጣይነት እንዲሁም ሰልፍ አድሚኒስትሬሽን የሚለውን ለጥጦ ከማየት የኢትዮጵያ የፖለቲካ መስተጋብርና የፖለቲካ ታሪክ አድርጎ የመተረክ ቴንደንሲው በተለይ በዚህ በ1960ዎቹ ለኢትዮጵያ የባህር በር ማጣት አንዱ ምክንያት ተደርጎ ሊወሰድ ይችላል። ከዛ በኋላ ደግሞ የመደበኛ የጫካ ውል ወደ ኢትዮጵያ የስቴት አፓራተስ ወይ ደግሞ የፖለቲካ ምህዋሩን መዘወር በጀመረበት ጀምሮ 1983 የባለ ጉዳዩ ተሳትፎ ሳይኖረው ሂደቱንም ቢሆን ከዓለም አቀፍ ከሀገር አቀፍ እና ቀጠናዊ ወደፊት የሚያመጡትን ጫና የኢኮኖሚ ፖለቲካ እንዲሁም የጸጥታ ጫና ከግምት ያላስገባ እንዲሁም ልክ እንደ ቡና ጠጡ ውጡልኝ አይነት ተግባር ገቢራዊ የተደረገበት ስለነበረ ኢትዮጵያ የባህር በር ባለቤትነት መብት በዚህ መልኩ ተገድቦ ያለበት ሁኔታ ነው ያለው። ባለሙ የስልጣኔና የከፍታ ዘመን የሚቀድም አበርክቶና ስፍራ የነበራት ሀገር ኢትዮጵያም እሳቸው የጫካ ባሉት ውልና ፖለቲካዊ ሴራ ትስስር ከቀደመ የከፍታ ታሪኳ የኋልዮሽ እንድታዘግም በሀገር መጻኢ ህልውና በሉዓላዊነት ልክ ሊሰላ የሚችል ጥቅም እንድታጣ ሆናለችም ይላሉም ተባባሪ ፕሮፌሰሩ። ለባህር በር ላለው ሀገር ተጋላጭ ነህ፣ ሚስጥር የለህም፣ ክብርህም በዛ ልክ ዝቅ የሚል ነው። ዓለም አቀፍ ተደራዳሪነትና የመደራደሪያ ቺፕስ ካርድህም ስስ ነው ማለት ነው። ስለዚህ ኢትዮጵያ ያጣችው ከኢኮኖሚ ባሻገር ማለት ነው። የባህር በር ማለት መተንፈሻ ነው። አፍህን ድምጽህን ከፍ አድርገህ የምታወራበት ነው። ከጸጥታው አንፃርም ኢትዮጵያ በሙሉ ጉልበት ራሷን መጠበቅ የማትችል ብዙ ህዝብ ያላትና በታሪክም ቢሆን የተከበረች ታፈረች ሀገር የባህር ኃይል ሳይኖራት እንዲሁም የአካባቢውን የቀጠናውን የሰላም ሁኔታ በአግባቡ የምታቀበት የምታይበትና በሰፊ መነጽር የምትከታተልበትን እድል ያሳጣ ነው። ፍትሐዊ ሰላማዊና የተረጋጋ ቀጠናዊ ስነ ምህዳር ይኖር ዘንድ ዓለም የመሿለኪያ ባህር ገብ መሬቶች አጠቃቀም ስምምነትን ከግማሽ ምዕተ ዓመት በፊት ተግብሯል። ከ3 አስርተ ዓመታት በፊት የራሴ የምትለው የባህር በር ባለቤት የነበረች ሀገር ኢትዮጵያ ያጣችውን ብሔራዊ ጥቅም መልሳ የማግኘት መብቷ ከሌሎች የባህር በር አልባ ሀገራት ጋር ሲነጻጸር የተሻለ ነው። እንደ ምሁሩ ከሌሎች ሀገሮች ጋር እንኳን ስናነጻጽረው የኛ ያጣንበት መንገድ በጣም አስቂኝ አንዳንዴም ከሳይንስ አንፃር ለትንታኔ እንኳን ማይመች ነው። በዓለም አቀፍ ህግም ኢትዮጵያ 1951 በህግና በአጠቃላይ በዓለም አቀፍ ስምምነት ባህር በሯን ያገኘች ስለነበረ መከባበር ላይ የተመሰረተ ደግሞ ኢትዮጵያ ደግሞ የሚገባትን መብት ና በብላኔ ያጣችውን ሀብት ዓለም አቀፍ ሪሶርስ እና የገጽታዋ ምልክት የሆነውን የባህር በር የምታገኝበት እድልን መታገሉ ከዛ አንፃር የመነጨ ነው የሚለውን ያዘልኝ። የበዛ ጩኸት ለፍትሃዊነት ዝምታን የመረጠ ዓለምን ድል ነስተው ታላቅ ግድብን እውን ያደረጉ ኢትዮጵያውያን በእርግጥም የባህር በር ታሪካዊም አመክንዮአዊ መብታቸውን በእጃቸው የመጨበጥ እድልም ኃላፊነትም ከፊታቸው ይጠብቃቸዋል ባይናቸው። እናም ሀገርና ወገን በተለያየ ሀገር በተለያየ ሀሳብ በተቃረነ የፖለቲካ ሀሳብ ሳይሸነፍ በአሰባሳቢ ብሔራዊ አንድነትና ጥቅም ጥላ ስር ይጠለል ዘንድ ጊዜ ይጠይቁታልም አሉ። ዘላቂ ጥቅምና ሉዓላዊነት በበረታ አቅምና የመደራደር ጉልበት የሚወሰን መሆኑን በመጥቀስ እነዚህ ጉዳዮች ቴብል ላይ ሌሎች ሀገሮች ማምጣታቸው አይቀሬ ነው የሚሆነው። ዓለም አቀፍ ተጽዕኖንም እንጨምረዋል። ዓለም አቀፍ ተጽዕኖም ኢትዮጵያን እንደው ሐቀኛና የፍትህ ጥያቄ ይዘስቀርብ ዓለም አቀፍ ማህበረሰቡም ከራሱ ጥቅም አንፃርም ያሰላ ያ ዓለም የራሱንም ጥቅም ከኢትዮጵያ አንፃር እየለካ በበጎ ፍቃድ ሊሰጥ አይችልም። ግን ደግሞ አንተ ከፍ ያለ የድርድር ምዕራፍ ላይ መገኘት ድርድር ማማ ላይ መገኘት ከቻለ ኢትዮጵያ መንግስት የነበረውን አሻጥር መቀልበስ ይቻላል። የኢትዮጵያን ብሔራዊ ጥቅም እና የባህር በር ጉዳይ የሁሉም ኢትዮጵያዊ ጉዳይ ስለሆነ የታጠቀ ያልታጠቀ የቆዘመ እና ፈገግ ያለ ሁሉም የራሱ ከዚያ አንፃር ሰፋ ባለ መነጽር እንድናየው እወዳለሁ።